ደግሞ የፊልም አክተር ነው እንዴ? በሆነስ ምን ያንሰኛል? ኧረ እባክህ የተፈጠርኩት ፖሊስ ለመሆን ነው ስላልነበር የምን ሸርተት ነው? እና ታዲያ ሸርተት ማለት ያስፈልጋል። ይሄ ባንተ ግን አያምሩም። የእውነት ግን ምንድነው? ውድ ልብስ ይዘህ ትወጣለህ ትገባለህ፣ ግን አንድ ቀን ለብሰህ አይቻላል። በዛ ላይ ቦርሳ ውስጥ ያሉት ነገሮች አንቺ ሰይጣን ደግሞ ቦርሳዬ መበርበር ጀመርሽ? አይ በርበር አይደለም፣ አንተ ስትከፍት ነው ያየሁት። ከዚህ በኋላ እንዲህ አይነት ድርጊት እንዴ እየተጣላችሁ ባሉ ብቻ ናዲ እንዴ ነሽ? አንተ አረ ሰላም ነው። ዛሬ በጣም ደስ ብሎኛል። እናንተም ባትጣሉ ነው የሚሻላችሁ። ምን ነው ደስ ያለሽ ነገር? አባዬ እኮ እንድንጋባ ፈቀደልኝ። አባክሽ ታዲያ እኮ ደስ የሚል ነገር ነው። እንኳን ደስ አለሽ ማርቲ። እንኳን አብሮ ደስ ያለን። እንዴ ምን ነው ፍሬ ደስ አላለህም እንዴ? ደስ ያለ ደስ ያለ ግን አትመስልም። ሌላ ለማግባት ጠየቅ እንዴ? አይደለ አስመስልበት። ለነገሩ ፍሬ አያደርገው እንደው በባህሪው ቀዝቃዛ ስለሆነ እንጂ። በነገራችን ላይ አባዬ እኛ በፈለግንበት ጊዜ እንድንጋባ ፈቀደልን። ስለዚህ አሁን ቶሎ ብለን ወደ ሰርጋችን። መቸኮል አያስፈልግም። እኔ ትንሽ ጊዜ እንድትሰጪኝ እፈልጋለሁ። ማለት ያመሃል እንዴ አንተ? እንደዛ ስትጓጓለት የነበረ ነገር ሲደርስ ነው እንዴ ወደ ኋላ የምትለው? የኔ እናት ትዳር ዝም ብሎ ዘው ብሎ የሚገባበት አይደለም። እሱማ ልክ ነህ፣ ግን ደግሞ ጊዜ በሰጠነው ቁጥር የሚፈጠረው ነገር አይታወቅም። ስለዚህ ቶሎ ወደ ሰርጋችን ብንሄድ ነው የሚሻለው። ይሻላል። እኔ እኮ እናቆዩ አላልኩም። የጀመርኳቸው ነገሮች ስላሉ ትንሽ ጊዜ ስጪኝ ያልኩት። አንተ እንደፈቀድክ። ወይኔ ማለት እንደዚህ ማንም መጫወቻ አልሆነ እንደው ውዴ መጣሽ? ሰፈርሽ ነው እትዬ ማለት የገጠመሽ ችግር አለ እንዴ? ለምን እንደሱ አልሽ? አይ ለብቻሽ ስታወሪና ስትጨነቂ ስላየሁ። ብቻዬን አወራሁ እንዴ? ይገርምሻል እኮ እሺ ለምን ፈለግሽ? አንቺ ነበርሽ እኮ ፈለግሽ። አዎ ምን መሰለሽ እህቴ አንድ ችግር ገጠማትና ምክር እንድሰጣት ጠይቃኝ ነበር። ምን እንደምመልስላት ግራ ስለገባኝ አንቺ ልጠይቅሽ ነው። ችግር የለም ጠይቂ። ምን መሰለሽ በአንድ ወቅት ቤተሰቧን ለመጠበቅ ስትል ትልቅ ስህተት ትሰራለች። ለባሏም አልነገረችውም፣ ዋሽተዋለች። ታዲያ ለቤተሰቧ ብላ ከሆነ ምን ችግር አለው? ችግሩ ሚስጥሯን አውቆ አጋለጥሻለሁ እያለ የሚያስፈራራ ሰው አለ። ውይ እትዬ ማለት እንደነዚህ አይነት ሰዎች አንዴ ገንዘብ ከለመዱ መመለሻ የላቸውም። ከዛም የከፋ ነው። ከባሏ ላይ አይቶ የራሱ ሊያረጋት ይፈልጋል። ጭራሽ ከዛ የባሰ አደጋ ነው። ገባኝ። ግን ትዳርሽ ቢበተን፣ ልጆችሽ ቢበተኑ፣ ቤተሰብሽ አደጋ ላይ ቢወድቅ ማለቴ አያደርሰውና ሊያየ አንቺ ላይ እንደዚህ አይነት ነገር ቢደርስ ምን ታደርጊያለሽ? ማለቴ በጣም ከባድ ነው። ማለት እንዲህ ነው ለማለት በጣም ያስቸግራል። ግን ደግሞ ቤተሰቧን ትዳሯን ከአደጋ የሚያድንላት ከሆነ ማደርገው ይመስለኛል። እኔ አደርገዋለሁ። እኔም እንደሱ ነው የማስበው።
ጨርሻለሁ። ሊያየ መሄድ ትችላለሽ ወደ ስራሽ። ቴንኪው። ይሄ ትልቅ ድፍረት፣ ትልቅ ጥፋት ነው። በሰው ህይወትና በሀገር ኢኮኖሚ ላይ ደግሞ ያለው ጉዳት ሲታሰብ እጅግ በጣም ያሳምማል። ቆይ የደረጃ መዳቢዎችን ቁጥጥር እንዴት አልፈው ሊገቡ ቻሉ? አላወኩም። ምናልባት የተጭበረበረ ሰነድ ተጠቅሞ ወይ ደግሞ ሙስናም ተጠቅሞ ሊሆን ይችላል። ግን ኢንስፔክተር፣ ሰውየው ስለማንነት ምንም አልጠረጠረም? ወዳጃችን ሁኔታዬን በጣም ቀይሮታል። ድምፄንም እንድቀይር ስለረዳኝ በፍጹም አይጠረጥርም። ምናልባት ማንነትን አውቆ ለሆነ ነገር መጠቀሚያ ሊያደርግ አስቦ ቢሆንስ? በዚህ ወቅት እንኳን አይጠረጥርም። ቢሆን እንኳን ምን ማድረግ እንደምንችል በቂ ዝግጅት አድርጌያለሁ። ጥሩ። አሁን ምን ማድረግ ነው የምትፈልገው? ፈጣን እርምጃ መውሰድ። እሱን እንኳን ማድረግ አንችልም። ያለህ በቂ መረጃ እኮ የዋጋ ልዩነቱ ብቻ ነው። ትክክል። ግን በአጭር ጊዜ ውስጥ በቂ ማስረጃ ማገኝ ይመስለኛል። አደጋው በጣም አስከፊ ስለሆነ ፈጣን እርምጃ መውሰድ አለብን። ኢንስፔክተር፣ ነገሩ ትንሽ ከበድ ያለ ይመስላል። ሆኖም ጥቂት እንሞክርበትና እንወስናለን። ጥሩ። አቶ አስናቀ አጅሬው፣ እሺ፣ ምን አዲስ ነገር አለ? ብዙም አዲስ ነገር የለም። ነጋዴዎቹስ እንዴት ናቸው? ያው ግማሹን ክፍያ ፈጽመው ግማሹን ቀሪውን ሲረከቡ ለመክፈል ተስማምተው በጉጉት እየጠበቁ ነው። አንበሳ ነሽ እኮ አንበሳ ነህ። አሁንማ በአንድ ድንጋይ ሁለት ወፍ የማወርድበት ጊዜ ላይ ደረስኩኝ ማለት ነው። ይመስለኛል። ትጠራጠራለህ? በአሁኑ ሰዓትና በአሁኑ ወቅት ላይ ጥርጣሬ አልፈልግም። አሸናፊ መሆኔን በእርግጠኝነት ማመን እፈልጋለሁ። እንዴት ነኝ? አሪፍ ነው። ኦኬ። የፍራንክ ቀን ይመስላል ዛሬ፣ የገንዘብ ቀን። ነጋዴዎቹን ደግሞ ስነግራቸው ሲፒኦ ቼክ የሚባል ነገር አልፈልግም። ካሽ፣ ሁሉም በካሽ። በካሽ ነው የምትፈልገው መስሏል።
ሰርፕራይዝ አዱዬ የዕለቱ ሰርፕራይዝ እዚህ ጋር የፈለከው መጠየቅ ትችላለህ። ሶሲ ግን በእውነት በጣም ነው ያጠፋሽው። አሁን እንድገረም ነው እንደጸጸት ያደረግሽኝ። በልደት ቀንሽ እስኪ ስጦታ መስጠትና ሰርፕራይዝ ማድረግ ሲገባኝ ታደርጊያለሽ። አዱዬ እኔ የተለመደ ነገር ሰልችቶኛል። በእኔ ልደት ቀን አንተን ሰርፕራይዝ ማድረግ ነው እንጂ በእኔ ልደት ቀን ጊፍት መስጠት ምናምን ሰልችቶኛል። እባክህ ስንት ዓመት ኖርንበት? እሺ ስንተኛ ዓመትሽ ነው? ምን ነው ደሞዝ ስንት ነው? ተቆራርጦ ስንት ነው? በቃ አየህ አዱዬ፣ ያንተ ደሞዝ የኔ እድሜ ፈጽሞ አይጠየቅም። ዝም ብሎ መኖር ነው። ምንድን ነው? ይቅርታ መልዕክት የእሳቸው እርሶን አይመለከትም። ምንድን ነው መልዕክቱ? ከፍቅረኛ የተላከ መልዕክት። ከፍቅረኛ? እኔ በፍጹም እንደዚህ ታደርጊያለሽ ብዬ አልገምትም ነበር። ነገርኩሽ እኮ መዲ፣ እኔ ፈጽሞ እንደምታስቢው ምንም ያደረኩት ነገር የለም። ሆቴል መያዜን እኮ የምታውቂው አንቺ ብቻ ነሽ። ቆይ ሌላ ታዲያ ማን ያደርጋል ብዬ ላስብ? ለነገሩ ብታስቢም አልፈርድብሽም። እኔ በሆን ራሱ እንደዛ ነበር የማስበው። ግን ላይሽ አልፈልግም እያልሽኝ ያለሽበት ድረስ መምጣቴ ነገሩን አለማወቄ ግልጽ አያደርግልሽም? ታስተባብኝ ቢሆንስ? እንደፈለግሽ ማሰብ ትችያለሽ። እኔ ግን በሽተኛ አባቴ ሆስፒታል በሄደበት ወቅት እሱን ትቼ አንቺ ጋር ነው የመጣሁት። መዲ አምነሽኝ ብመለስ ደስ ይለኝ ነበር። ቆይ መስኪ አባትሽ ሆስፒታል ሄዱ እንዴ? አዎ፣ ሲብስበት ለመሄድ ተስማሙ። ለሕክምና ከሚያስፈልገን ብዙ ገንዘብ የተወሰነውን አግኝተን ሚኪ ይዞት ሄዷል። እናትሽ ከእናንተ ጋር ከተጣሉ በኋላ እኔ ጋር መጥተው ነበር። ለማሳከቢያ ገንዘብ የሰጡንም እሳቸው ናቸው። በጣም ተጎድተዋል። ምንም አልተጎዳችም። እመኚ መዲ፣ በጣም ታመዋል። ወደ ቤትሽ የማትመለሺ ከሆነ ራሳቸውን እንደሚያጠፉ ያለ ምን እያልሽ ነው መስኪ? እንግዲህ የነገሩኝን ነው የምነግርሽ። ደግሞም የሚያደርጉት ይመስለኛል። በእናትሽ እንደዚህ እያልሽ አታስፈራሪ። እያስፈራራሁሽ አይደለም፣ ከሁኔታቸው የተረዳሁትን ነገር ነው የምነግርሽ። ታደርጉ ደግሞ በዚህ አስፈራርታ ልትመልሰኝ አስባ ከሆነ እኔ በፍጹም አይመስለኝም። ደግሞ ቢያደርጉትም አልፈርድባቸውም። ታምራትን ማጣታቸው ሳያንስ ያንቺ መደገሙ ለሳቸው አይነት እናት በጣም ነው የሚከብደው። በዚህ ላይ ልታስፈራራኝ ነው እያልሽ ስትዘናጊ ቢያደርጉት ጸጸቱን የምትችው አይመስለኝም። ወይጣጣ መዲ፣ ከዚህ ሁሉ ችግር ወደ ቤትሽ ብትመለሽ ነው የሚሻለው። ምን ልታደርግ እያሰበች እንደሆነ እያወቅሽ እንዴት ነው ተመልሰሽ ግቢ የምትይኝ? አላውቅም፣ ግን የምትፈሪውን ነገር ስለምታውቂው ተጠንቀሽ መኖር ያቅትሻል ብዬ አላስብም። አንድ ቤት ውስጥ እየኖርን እንዴት ነው እናቴን እየተጠራጠርኩኝ የምኖረው? ለማንኛውም ብታስቢበት ጥሩ ነው። አባቴ ምን ላይ እንደደረሰ ማወቅ ስላለብኝ ልሂድ። ቻው።
አሁን እዚህ ተቀምጬ ምንድን ነው የምትዘላብጂው? ቆይ እሙዬ ማለት ተሳስተሽ እንዳይሆን ኖ ተሳስተሻል እንጂ ማለት እኔ ፍቅረኛ የለ እሷ ነች ፍቅረኛ የለ እኔ ምን አዱኛ እኔ እዚህ ቁጭ ብዬ በላይ ላይ እንደ ፌንጣ መዝለል ጀመርክ እንዴ? በጣም ማስማማት ምን ሆነሻል? አንዲት ደንባራ ፈጸመች ስህተት እንዴት ትሆኛለሽ? እቺ ደንባራ አይደለችም አዱኛ እኮ ነው ያለች አይደል እንዴ? በጣም ማዝነው በጣም ምንም እንደለ አታስተባብል። ክፈተው ይሄን ነገር ክፈተው አሁን ደግሞ አሰራው አይ ሶስና ነኝ ያያድ አንተ ምንድን ነው እንደዚህ ጉንጭን ያቀላው? ኮስተር ብለሽ ታፈጭብኝ። ታዲያ ምን ላድርግ? እኔ ሳፈጥብህ አንተ አታፈጥ ወንድ ኮክ አሁን ጨርስ አልጨረስክም? ዛሬ ልደት ቀኔ ነው። ለልደት ቀኔ ደግሞ ለምወዳቸው ሰዎች መስጠት ያስደስተኛል። ያንተ ስጦታ ልዩና በጣም ውድ ነው። ቴንክ ዩ። አሁን ስጦታዬን ተቀበለኝ። አርግዣለሁ። ምን ነው? እየቀለድሽ ነው? ምን ማለት ነው መቀለድ ማለት? ማለት እንዴት ሊሆን ይችላል ይሄ? ቆይ እንዴት ነው የማይሆነው? በዚህ ባጭር ጊዜ ውስጥ እርግዝና አይደለም አይደለም። ቆይ ምንም ያደረግነው ነገር የለም እያልክ ነው? እኔ እንደዛ ማለት አይደለም ግን መካድ ለመካድ አይደለም። ነግሬ ነበር ጓደኛ፣ እናንተ ተገልጣችሁ ተነባችሁ የማታልቁ ጉዶች ናችሁ ብዬ ነበረ። ቆዳና ለስለሰ ስትቀርበኝ እውነት መስሎኝ ነበረ። ለካም አንተም እንደ ዘሮች አይደለም። ወይዘሮ ማሪቱ መረጋጋት ያቃተውት ይመስለኛል። አዎ ጥሩ ስሜት አይሰማኝም። ምናልባት ከእንዳንተ አይነት ሰው ጋር ተቀምጬ ስለማላውቅ እንደሆነ። ከእንዳንተ አይነት ሰው ጋር ሲሉ ነፍሰ ገዳይ ጋር ማለት ነው? ኧረ እኔ እንደሱ ማለት አይደለም። እዞት አይጨነቁ። የለመድኩት ስለሆነ ብዙም አልቀየሞትም። ማንም ሰው ቢሆን ከኛ ጋር ሲቀመጥ ሰላም አይሰማም። እኛ የተንቃሰው የምንበቀል የተጎዱ ሰዎችንም ባምናበት እንጂ ዝም ብለን ማንንም እንጎዳ ሰዎች አይደለም። አሁን ወደ ጉዳያችን ንግባ። ጓደኛዬ ነች። ኃላፊነት የሚሰማ ሰው እንደሆነ ነገራኝ ወደ አንተ የመጣሁት። አውቃለሁ። ያው ነገም እርስዎ ይህን ጥንካሬን በአደባባይ እንደመሰክሩኝ እርግጠኛ ነኝ። በተነጋገርነው መሰረት ፎቶግራፉን አንጥቼልሃለሁ።
አያስፈልገኝም። ለመነሻ የሚሆን ያህል አጥንቼ ማወቅ የሚገባኝን አውቄያለሁ። ማለቴ የእርስዎ ልጅ ከእሱ ጋር በአሁኑ ሰዓት የት ሁሉ እንደምትገኝ አውቃለሁ። ይህን ደግሞ እንዴት አወቀው? ማወቅ ከፈለኩኝ ምንም ነገር ማወቅ እችላለሁ። በነገራችን ላይ ልቡ እስከሚጠፋ አሽተን እንድንተውን እንፈልጉት ወይንስ ከመጨረሻው እንድናሰናብተው? ኧረ እባክህ ቢኒ፣ ኧረ እባክህ ንገረን። እንዴት ተጨንቀህ እያየን ምን እንደሆንክ ሳትነግረን እንዴት ልንረጋጋ እንችላለን? አስናቀና አቶ መስፍን አንዳንድ እግሬን በተለያየ አቅጣጫ ወጥረው ሊሰነጥቁኝ ነው። ማለት አስናቀ ህጋዊ ባልሆነ መንገድ መስፍንን ከጨዋታ ውጪ እንዳደርገው ይፈልጋል። ይሄኛው ደግሞ ትክክለኛውን ነገር ማድረግ ነው ያለብን እያለ በተቃራኒው ይስበኛል። ታዲያ ትክክል ነው ብለህ ያመንክበትን ነገር አድርገህ መገላገል። አትሳሳች ሊያ፣ አትሳሳች። የሰው ልጅ ሁሌም ትክክል ነው ብሎ ያመነበትን እያደረገ መኖር ላይሳካለት ይችላል። ወዶም ይሁን ተገዶ የማያምንበትና የሚጠላውን ነገር ሊያደርግ ይችላል። እንዴ ቢኒ፣ ቆይ ታዲያ ጥሩ ያልሆነ ነገር ማድረግ ብዙዎችን ሊጎዳ ስለሚችል ማድረግ የለብህም እንዳትይ። አዎ፣ ብዙ አስቀያሚ ነገሮችን ሳድርግ ኖሬያለሁ። ታዲያ እኮ ቢኒሽ እንደዚህ መላቅጡን ባጣ ሁኔታ ውስጥ ሆኜ ጸዲ ወደ ውጪ መሄድ አለባት ስትሉኝ ግራ ገባኝ። እኔ እኮ ቢኒ መሄድ እኮ የፈለኩት ያው እዚህ ምንም አይነት አማራጭ ስለሌለኝ። ይኖርሻል እንጂ እንዴት አይኖርሽም? አይኖራትም ቢኒ፣ አይኖራትም። ሰውየው በጣም አደገኛ ሰው ነው። ዛሬም ባይሆን ውሎ አድሮ ሊያጠቃትና ሊጎዳት ይችላል። ምንም ለዚህ ነው ብዙ አውጥቼ አውርጄ እየከበደኝም ቢሆን በመሄዱ የተስማማሁት። ማለት መልሶን እየጠበቅኩኝ ነው። ማለቴ እኮ እንትን ሁለተኛው እንድናስወግደው ማለት ነው። ጥሩ ሀሳባው በአስተማማኝ ሁኔታ ይፈጸምሎታል። አሁን መሄድ አለብኝ። ያንም ከፍለው የጠየቀኝ ገንዘብ በጣም ብዙ ነው። ከስራው ጥራትና ከአስቸጋሪነቱ አንጻር ብዙ የሚባል አይደለም። አያመሽም፣ አይጠጣም። ሁለተኛ ደግሞ ልጅ ወጣት ነው። ዋጋው ውድ የሚባል ነገር አይደለም። ይሄ እንኳን ብዙ የሚያስኬደን አልመሰለኝም። ለምን አያስኬድም? ያስኬዳል እንጂ ጉዳዩን ባጭሩ ዘርዝሮ ለማስረዳት አዳጋች ነው። ቢሆንም ግን እኛ ካጠናቀቅም በኋላ የጠየቅኑትን ይከፍላሉ፣ አለም ቀንስ ያሉኝን ቀንሰው ይከፍሉናል።
ልጅቷ እሱ ጋር እንዳለች ታውቃለህ። ስለዚህ ልጄ እንድትሸማቅብኝ አልፈልግም። ታርቀን እሷ እኔ ቤት እስከምትገባ ጊዜ ድረስ ልጁን እንዳትነካው። አንነካውም። በነገራችን ላይ ስራችንን ከጀመርን በኋላ የሀሳብ ለውጥ ቢያመጡ ክፉኛ እንጣላለን። እኔ በደንብ ነው የማስብበት። አሁን የተወሰነ ብር ልክፈልህ። አያስፈልገኝም። እንኳን ሳይወስኑ ቀርቶ ከወሰኑ በኋላ ቢሆን ስራችንን ካልጨረስን ገንዘብ አንፈልግም። ጸደይ መልስሽን እየጠበቁ ነው። እኔ ቢኒ ይቅርታ አድርግልኝ። ያን ሁሉ መከራ አይቼ ድጋሚ ሌላ ስቃይ ማየት አልፈልግም። ቢኒ አታስጨንቀኝ። እኔ ከዚህ በኋላ አሻልለም በቃ። ሰውየው በጣም ክፉ ሰው ነው። ላንተም ቢሆን አይመለስም። ስለዚህ ሁሉም ነገር ክፍ አድርገህ ተው። አልተውም ሊያ፣ በፍጹም አልተውም። ነፍሴን ያቆሸሽኩበት እህቴን ብቻ ሳይሆን ስብዕናዬንም ያጣሁበትን ነገር እንዲህ በዋዛ አልተውም። ተይ ሊያ። ጸደይ፣ እኔም ካሁን በኋላ እንድትቸገሪና እንድትሰቃይ አልፈልግም። ሀሳብሽን ተቀብየዋለሁ። እኔ ራሴ በህጋዊ መንገድ የምትሄጅበትን ሁኔታ አመቻችቼ ጨርስልሻለሁ። እሱን ግን ልኩን አሳየው። እኔ በሱ ልትወልብኝ አልፈልግም። ይሁን ስጋት አይግባሽ ሊያ፣ ስጋት አይግባሽ። እንደ ጅል ፊት ለፊት አልጋፈጠው። እንደ ውሻ እየተናኩ እንደ ህፃን እየተኮረኮንኩ ፍዳውን አበዛዋለሁ። የቆመበትን መሬት ገደል አድርገዋለሁ። ቢኒ